ናታን ለመሲ ዛሬ እንደምንም ብሎ ፍቅሩን ገለጸላት። ለምንድነው ባሩክን የማትየው ሲላትም እሷን ፍቅረኛ እንደምትፈልግና አንተ ደግሞ ወንድሜ እንጂ ፍቅረኛ ልኮን አችልም። ስለዚህ እኔ እኮ ይቅርታ ጠይቅ ያልኩት ይቅርታ መጠየቅ ስላለብህና ደግሞም ካንተ ውጪ የሚጎዳው ሰው አለ ብዬ ስለማላስብ ነው። አየሽ እኔ ወንድነቴንና ክብሬንና እንዲሁም የበታችነት እንዲሰማኝ አደረግሽኝ። እኔ ላንቺ ብዬ ለምንድነው ይሄን ሁሉ መስዋዕት የምከፍልልሽ ብሎ ራሱን በጥያቄ ሲያፋጥጠው፣ ነገር ግን መልሱ ፍቅር ሆኖ አግኝቶታል። መሲ ለብዙ ጊዜ አፈቅርሻለሁ ብሎ እንዲጠይቃት ብዙ ነገሮች አድርጋለች። በቴክስት ሰው እንደሚያወራት አድርጋ እንዲሁም ባሩክን የውሸት ፍቅረኛዬ ነው ብላ ብቻ እኔ ሴት ልጅ ነኝ፣ እኔ ክብሬን ዝቅ አላደርግም፣ ክብሬን ዝቅ አድርጌ አፈቅርሃለሁ ብዬ ወንድ ልጅ እንዲኮራብኝና እንዲጠባረርብኝ አላደርግም። ስለዚህ ወንድ ልጅ ነው ከሱ ነው መምጣት ያለበት ብላ ዛሬ ግን በግንዱ ናታን ይችን ቃል ሊያወጣ ችሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 283 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። አልሚ ሰብለና መሲ ተደበደቧት በኋላ ክላስ መምጣት አቁማለች። ኢላ ለምንድነው የቀረችው ፍቅረኛ ሲባልም እሱም በብርክት ላይ ያደረገችው ነገር አሳፍሯትና እንዲሁም ሁለተኛ ይሄ ነገር ተግባራዊ ራሷን ለማረጋጋት ሊሆን ይችላል በማለት መልስ ይሰጣል። ነገር ግን እነ መሲና ወይም ሰብሊ በደበደቡባት ምክንያቱም ቪዲዮውን አሳይቼ እኔ ተጆን አጣላሻለሁ ስላለች ለዛ እንትን ብለው ነበር የደበደቧት። መሲ በተደጋጋሚ ሄዳ ብትጠይቀውም ሰብሊም እንደዛው ቢጠይቁትም ነገር ግን ለምን እንደቀረች አላቅም፣ ስልኳም እየሰራልኝ አይደለም በማለት ነው መልስ የሰጣቸው። ኢዮስያስ እና ሄቨን ለረዥም ጊዜ በፍቅረኛሞች ግን ቢቀዩም ነገር ግን የኋላ ታሪኩ ወይም የኢዮስያስ ታሪክ በፊት በብዙ ሴቶች ተፈላጊና እንዲሁም ተፈላጊነት ለመሆን ራሱን የሚያደርገው ሀረካትና እንዲሁም ሌሎች ምስሎች ነበሩ። ዛሬ እንግዲህ ከሬሊ ወይም ትክክለኛ ፍቅር ከሄቨን ከያዘው በኋላ የተለያዩ ቴክስቶችና የተለያዩ ምስሎች ፎቶዎችን ይላክላት ጀመር ለሄቨን። ለአንቺ ብለን ነው እያሉ ሄቨንም አፍቃሪዎቹ አንዷ ትምህርት ቤት ቤቲ ናት፣ ይህን ሁሉ ሴራ የምታሴረው ቤቲ ናት ቢላትም እሷ ልጅ ለምንድን ነው የማትዋት አፈቀረች እንጂ ሌላ ምን አደረገች በማለት በተመሳሳይ ሰዓት ተሰድበው ነበረ። ዛሬ ግን ጄሪ አንድ ነገር አስቤያለሁ በማለት ትናገራለች። እንዳታወሪው ማውራት ካልፈለግሽ ነገር ግን የታረቃችሁ መስላችሁ ቁጭ በይ እሱ ጋር ትላታለች። እሷም እሺ ብላ ባለቻት መሰረት ጓደኛዋ ወይም ሄቨን ኢዮስያስ ጎን ትቀመጣለች። ቤቲ በርቀት እያየቻቸው ነበር። ወዳው ቴክስት ደርስላታል። ይሄ ማለት ተቤቲና ወይም ሚጣም ሆነችው ማንኛቸውን ፍቅረኞቹ ግንኙነት እንዳላቸውና ቤቲ እንደሆነች ይህን ጨዋታ እንደምትጫወተው ለማወቅ ነበረ። በዛ ቅስፈት ሚሴጁ እንደመጣላት ወደ ከኢዮስያስ ጋር ወደ እንትና ትመጣለች ወደ ጄሪ ጋር እንደደረሰችው ማርክ እየሮጠ መጥቶ አባትሽ ቢሮ ይፈልግሻል፣ ቲቸር በቃሉ ነበሩ እየፈለጉሽ ያሉት፣ ነገር ግን ድንገት እኔን አግኝተውኝ ንገራት ብሎኝ ነው በማለት ይመልሳል። እሱም ለምንድነው የፈለገው አባዬ ምንድነው ብላ ብትጠራጠርም ነገር ግን ሁሉንም ነገር ለማወቅ መሄድ ይጠበቅብሻል በማለት ይመልሱላታል። እሷ በጣም የፈራችው ሄቨን የኔና የኢዮስያስን ነገር ካወቀ አባዬ ሁለታችንም ከትምህርት ቤት ሊያባርረን ይችላል። ከዛም ደግሞ አልፎ በጣም ነበር የሚቆጣኝ። እናንተ ትምህርት ቤት ብቻ ነው፣ እኔ ግን እቤትም ትምህርት ቤትም ነው የአባዬን ጸባይ የቻልኩት በማለት ትናገራለች። እየተንቀጠቀጠችና አባዬ ምን ይለኛል በማለት ወደ አባዬ ወይም ወደ አባቷ ወደ ርዕስ መምህሩ ቢሮ ትዘራለች። አቶ ደሳለኝ ጋር ስትደርስ አቶ ደሳለኝ ከሁለት ቀን በኋላ አቶ ደንበላሽ እንደሚመጣና ከሷ ጋር እንዲማርና እንዲሁም ከወዙ ታልሆኑ ወጣቶች ልጆች እንደሚጠብቃትና እንደ ወንድም እንዲያስከብራት ከሷ ጋር እንዲማር እንደፈቀደና እንደሚመጣ ይነግራታል።
በጣም የፈራችው ነገር ባይሆንና እንዲሁም ደስ ቢላትም ነገር ግን ደመላሽ አሁን ባለባቸው የኢዮስያስ ፍቅርና በሷ ላይ በታወቀ አቶ ደመላሽ ኢዮስያስን ትልቅ ክፋትና ትልቅ አደጋ ያደርስበታል በማለት ፈርታለች። ኤላ ለብዙ ጊዜ እንግዲህ ከብርክቲ ለምንድን ነው የራከው ወይም ታምሜ በዛ አልጋ ላይ ተኝቼ ለምን ትተኸኝ ሄድክ? ለምን ምክንያትህን አትነግረኝም? እያለ ብዙ ጊዜ ስትጠይቀው የነበረውን ዛሬ መሲም ትጠይቀዋለች። ትናንትና ከፍቷ ስቅስቅ ብላ እያለቀሰች ነበረ። እኔም ጠየቅኳት ምን እንደሆነች። ከዛም እሷም አለችኝ እኔ ምን ላድርግ ብለሽ ነው? እሱ ነው ይሄን ሁሉ ነገር ያደረገኝ በማለት ትናገራለች። ለምንድን ነው እንደዚህ ያደረገው ኤላ ሲጠየቅ ኤላም ምክንያቱም መናገር እንደማይፈልግ ይናገራል። በዚህ መካከል ግን ኤላ እንዲህ ይላታል፣ ለምንድን ነው ከካሌብም ማትረቂው? ይሄ እኮ ግንኙነት ከዛሬ ከነገ ነገ ይጠነክርና እንዲሁም ለህይወትሽ አስቸጋሪ ይሆናል። እኔ ጠንቅቄ ነው ማቅሽ ለሱን የተሻለ ፍቅር ወይም ፍቅር እንደሌለሽና እንዲሁም እንደሱ አይነት ወንድ ምርጫሽ እንዳልሆነ ጠንቅቄ አውቃለሁ። ለዛም አትጠቀሚበት ልጁ ይጎዳን በማለት ይናገራታል። እሷም አጠገቡ ሆኜ ሲደሰት ደስታውን መንጠቁ እኮ እጅጉኑ ከብዶ ነው በማለት ትናገራለች። እሱም ይሄ ቢሆንም ነገር ግን ማቆም አለብሽ በማለት ያዛታል። እሱም ከዛም ጥሎ ወደ ሰብሊ ጋር ሄዶ እንደ ወትሮ እንግዲህ ትንሽ ካዛገና ትንሽ ከተጨቃጨቃ በኋላ በረክቲ ጆን ጋር ሄዳ ወንድም ጓደኛ ላይ እንዲሆንበት ስላደረኩ በጣም ይቅርታ ትላለች። እሱም ለምንድን ነው ኤላን ትተሻንቺ ወደዚህ ማትመጪው ሲላትም እሷም ይሄ ነገር መቼም እንደማይሆንና የምታፈቅረውን ሰው እኮ ማግኘት ብቻ ሳይሆን አይኑን እያየህ መኖር ራሱ ትልቅ ተስፋ ነው ስትል ትናገራለች። አሰለፈች እንግዲህ አቶ ለማና እንዲሁም ቡዜ ዛሬ ስለተጋቡ እጅጉኑ ፊርማው ላይ የሚፈራረሙት ላይ ምንም ብትታመምም ቢያመውም ቢያጡም ቢያገኙም አንድ ላይ ተጋግዘው ችግርም መከራም አብረው እንዲያልፉ የሚል ወረቀት ሲነበብላቸው፣ ነገር ግን እሱ ቃል ኪዳን ላይ ሀብት ንብረቱን ሊያስጽፍ ይገባን በማለት ትናገራለች። አሰለፍ ፍቅር ነው ለሰው ላይ መስራቹ ብትባልም ነገር ግን አቶ ወይዘሪት አሰለፈች ይሄ ምክንያት ሊሆን አይችልም። ምክንያቱም ዳቦ ፍቅርን አይገዛም። ስለዚህ ይችን የመሰለች እንቁላል የሆነች ልጅ አምጥቼ ሰጥቼ እንዴት ሀብት ንብረት ወረቀቱ ላይ አይፈረምም ስትልም እሱም ምንም የተጻፈ የለም ምንምም የለኝም፣ ሁለታችንም ወጣት ነን ሰርተን እንለወጣለን በማለት ይመልሳል። እሷም እሺ በማለት ምንም አማራጭ ስለሌላት ልጇ ቡዜ ቶሎ ትፈርምባታለች። ሀንቾና ኪሊያድ እንዲሁም እንግዲህ ሀቢብቲ የተሰኘችው በጣም በደስታና ሰርጉ ይጠናቀቃል። ቀለበት ፕሮግራም ተደርጎ የሙሽራውም የሙሽሪትም ወዳጅና ዘመድ ከተለያዩ በኋላ እነሱም ወደ ሆቴላቸው ያቀናሉ። ነገር ግን የተሻለ ሀብታም ብታገቢ ኖሮ አሁን እዚህ ሆቴል ሳይሆን ዱባይ ወይም ካናዳ ወይም የተለያዩ አገራቶች ትሄጃለሽ በማለት ትነግራታለች። አሰለፈች እኔ ወደዋለሁ ብር መዝጊያ የሆነ አማች ነው ያመጣሁልሽ አድበሽ ተቀበይ ትባላለች። አሰለፈች እየተነጫነጨች ወደ ቤቷ ትሄዳለች። አቡሻ እና ደብሬ እንግዲህ እጅጉኑ ትልቅ ችግር ውስጥ ገብተዋል። ባለፈው ለእረፍት እንደመጣበት አቡሻ ተደብሬ ጋር ተግባብተውና እንዲሁም ይጫወቱ ነበረ። በዛ ሰዓት ግን አውራሪስ ሚስቱን ደብድቦ ገድሎ እስር ቤት ነበረ። አሁን እንግዲህ እስር ቤት የሰማውን ነገር አቡሻ በድጋሚ ሲመጣ ከደብሬ ጋር እንደ ድሮ እጫወታለሁ አወራለሁ ሲልም፣ ነገር ግን ላጎቱ የተለያየ ሽማግሌ ይላካል። ምክንያቱም እባክህ ለምን ልጅህን ወደ መጣበት አትሸኝም? አሁን እንደተፈታው ሰምቶ ነው አይደል ደብሬን ሊወስድ ወይ የመጣው በማለት ትናገራታል። አቡሽም አውራሪስም እንዲሁም የአውራሪስ መሰል ሰዎችም እየመጡ ቢያስፈራሩትም አንዴ ቋንጃህን ነው የምንሰብረው፣ አንዴ ደግሞ በምንሽር አናትህን ነው የምንለው እያሉ ያስፈራሩታል። እሱ ግን በተቃራኒው ምንም እንደማያውቅና እንዲሁም እሷ ጋር ምንም አይነት ግንኙነት እንደሌላቸው ቢነግርም፣ ነገር ግን ያጎቱ ልጅ መታ ደብሬ ይሄ አደፍርስ የሚባለው ሰውዬ በጣም አውራሪስ ኃይለኛ ነው። ስለዚህ ሚስቱን ከዚህ በፊት ደብድቦ ነው የገደላት። አሁንም ይሄ ነገር እንዳይፈጠር እባክህ በዚህ በህፃን ልጅ ላይ ይዘህ አጥፋ ስትልም፣ በልጅነታቸው እኮ እነሱ ቃል ተገባብተዋል ሲል፣ አዎ ልክ ነህ፣ ነገር ግን እያስፈራራቸው ነው እንጂ አውራሪስ ወደው አይደለም ስትልም ትመልሳለች።
እሱም እንግዲህ እሺ ብሎ ደብሬን ዛሬ ቀጥሮ ነገ በሌሊት ማለዳ ጠፍተው ወደ ከተማ እንደሚሄዱ ይነግራታል። እሷም እሺ ብላ ትስማማለች። ነገር ግን አውራሪስ ካገኘን የመጨረሻ የህይወታችን ፍጻሜ ነው የሚሆነው ብላ ብትልም ነገር ግን ዛሬ ግን ጥሏት ልትሄድ ወስኗል።